እሺ ሙሐመድ የሚለውን ቃል ትፈልጋለህ? ብሉይ ኪዳን ላይ ላሳየህ? እሱን ትሳይ ነው የሚገባው። አይ እሺ፣ በዕብራይስጥ ነው የምናሳያቸው። በብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ በአማርኛ ነው ወይስ በዕብራይስጥ? በዕብራይስጥም ቢጻፍ ችግር የለውም ትራንስሌት ስለሚደረግ። በቃ ብሉይ ኪዳን በምን ቋንቋ ነው የተጻፈው? ፌቨን ታውቂያለሽ? ፌቨን እሺ በዕብራይስጥ እንደሆነ ገባኝ፣ እየሰማሁ ነው። እሺ ያና ሶንግ ኦፍ ሶሎሞን ይህ የራሳቸው መጽሐፍ ነው አይደል? እና አይደለም ባል ነው። አሁን ቀጥታ እዚህ ሂብሩ የሚለው ላይ እንገባለን። ወደ ትይዩ ዕብራይስጥ ሄድ እንዳለ እዚህ ጋር እዚህ እንገባለን። ይታያችኋል። ይሄን ዕብራይስጥ ቃል ቀጥታ ወደ አማርኛ መቀየር ነው። ይሄን ዕብራይስጥ ቃል ቀጥታ ወደ አማርኛ መቀየር ነው። ወደ አማርኛ እንቀይር። የትም ሳንሄድ ምን ይላል? ምን ይላል? ምን ይላል? ይሄ ቃል አይታችኋል አይደል? ይሄ ቃል ምን ይላል? እስኪ ወደ እንግሊዝኛ ቀይረው። ወደ አማርኛ እሺ፣ ችግር የለውም። ወደ እንግሊዝኛ እንቀይረዋለን። ያው ሙሐመድ ይሄ ነው። እዚህ ጋር አምሃሪክ የሚለውን እንግሊዘኛ እናድርገው። ያው እሺ፣ አሁን ቃል በቃል ኢየሱስ ክርስቶስ ከኔ በኋላ የሚመጣ ሙሐመድ የሚባል ነብይ አለ ያለበትን አሳየኝ። ቆይ አገኘ አይደለም ሙሐመድ የሚለውን። አሁን ደግሞ አንተ ኢየሱስ የሚል ቃል እንደው አምጣልኝ ብሎ ይችላል ላይ አንድ ቦታ ላይ ለታሪክ ኢየሱስ የሚል ቃል አምጡ። እኛ ስሙ ግዴታ መጠቀስ አለበት አንልም። ስለ መሲሁ ተነግሯል ወይ በቀደምት ነቢያት አንደበት? አዎ ብለን እናምናለን። ቢያንስ መጽሐፋቸው ላይ ይሁዲዎች ቢሰርዙትም የመሲሁን ስም መሲሁን አላህ አብስሮለታል ብለን እናምናለን እኮ ነው። አያችሁ፣ ስማቸውን ግን የነብያት ከእርሳቸው በኋላ የሚመጡ ነብያትን ሰርዘውባቸዋል። ይህ የአይሁዶች ስራ ነው። የመሲሁ ስም አታገኙትም። አሁን ኢየሱስ የሚል ቃል በቃል ብሉይ ኪዳን ላይ የትም ቦታ አታገኙ። አይሁዶች አጥፍተውታል የእነዚህ ነብያቶች ስም ቦታቸው አለ። ነገር ግን አዎ መሲሁ ተነግሮለታል ወይ ተነግሮለታል ብለን እኛ ሙስሊሞች እናምናለን።